በኢትዮጵያ ሁሉም ሰው በባትሪ የሚፈልገው ነገር ቢኖር ከ1 ሚሊዮን በታች የሚሸጥ መኪና ነው። አንዳንዱ መኪና ይሁን እንጂ ብቻ ዋጋው ርካሽ ከሆነ እገዛዋለሁ የሚል ሁሉ አጋጥሞኛል። የሚያስጨንቀኝ ነገር ግን እንደዚህ አይነት ሰው እንደነ ቪታራ ያሉ መኪኖችን ገዝቶ ገንዘቡን እንዳይጥለው ነው። ምክንያቱም እንደነ ቪታራ ያሉ መኪኖች አንዴ ከተገዙ መልሰው የሚሸጡ መኪኖች አይደሉም። ኦልሞስት ሪሴል ቫልዩአቸው 10% ያክል ነው። ምናልባት ስለ መኪኖቹ ምንም አይነት ዕውቀት የሌለው ሰው ካልሆነ በስተቀር የገዛችሁትን መኪና በጭራሽ መልሶ አይገዛችሁም። እመኑኝ፣ እንደነዚህ አይነት መኪኖችን ከገዛችሁ እያላችሁ መስፈን ብቻ ነው። ይሄንን ባሰብኩ ጊዜ ለምን ለተከታታዮቼ በርካሽ ዋጋ ጥሩ መኪና አልጠቁማቸውም ብዬ የተነሳው። ጥሩ ሐሳብ ነው አይደል? አዎ ጥሩ ሐሳብ ነው። በኔም ፍለጋ ላይ አንድ መኪና አግኝቼላችኋለሁ። መኪናውም ሱዙኪ ኢኮ ይባላል። ስለዚህ መኪና ሙሉ መረጃ በአሁን ሰዓት በምን ያክል ዋጋ እየተሸጠ እንዳለና እንዴት ከሚሊዮን በታች ከ600,000 እና 700,000 በሚጠጋ ዋጋ ይህንን መኪና ልታገኙት እንደምትችሉ ጠቁማችኋለሁ። ሰላም እንደምን አላችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። ሱዙኪ ኢኮ ከተባለ ሁሉም ሰው ወደ አይምሮ የሚመጣው እርካሽ መኪና ናት፣ የደሃ መኪና ናት፣ የቤተሰብ መኪና ናት፣ ለታዳጊዎች፣ ለትላልቆች፣ ለሱቅ አገልግሎት፣ ለንግድ ብትሉ ለሁሉም የምትሆን መኪና ናት። ስለዚህ እቺ መኪና ካላት አገልግሎት አንጻር ለኛ ማህበረሰብ በጣም ተመችታለች። ብዙ ሰውም ይህንን መኪና በአሁን ሰዓት እየገዛና እየነገደበት ጥሩ ትርፍ እያገኘ እንደሆነ ሁላችሁም ምስክር ትሆናላችሁ። ሚስጥሩ ይህንን መኪና እንዴት ነው በርካሽ የምታገኙት የሚለው ብቻ ነው። የተከበራችሁ የቻናሌ ቤተሰቦች፣ ስለዚህ መኪና ሙሉ መረጃ እንዲኖራችሁ አስቀድሜ ስፔሲፊኬሽን በደንብ አድርጌ ልንገራችሁ። ይህ መኪና የተሰራው በሱዙኪ ሲሆን በሌሎች ዓለማት ሱዙኪ ቨርሳ፣ ሱዙኪ ኤቭሪ ፕላስ፣ ለንዲ፣ ሱዙኪ ኬሪ 1.3 በመባል ትታወቃለች። በተለያዩ ዓለማትም የተሰራጨች መኪና ናት። ምንጯ ህንድ ይሁን እንጂ ኢትዮጵያን ጨምሮ በአፍሪካ ሀገራት፣ በኤሽያ ሀገራት በስፋት የምትገኝ መኪና ናት። ይህች መኪና በአጠቃላይ ከ2001 እስከ 2009 ቨርሳ በሚባለው ሞዴል የምትገኝ ሲሆን በ2010 ደግሞ ኢኮ በሚባለው ትገኛለች። በስፋትም ኢትዮጵያ ውስጥ ትገኛለች። አሴምብል የተደረገችው በህንድ ሲሆን ክላሷ ማይክሮቫን የምትባል ናት። ቦዲ ስታይሏ ባለ 4 በር ሚኒቫን የምትባል ሲሆን ላይአውቷ ደግሞ ፍሮንት ሚድ ኢንጂን ሬር ዊል ድራይቭ የምትባል ናት። በሪሌትድ ደረጃ ከሱዙኪ ኤቭሪ ጋር የሚመሳሰል ብዙ ነገር አላት። አሁን ኢንጂኗን እንመልከት። ይህች መኪና ኢንጂኗ በ3 አይነት አማራጭ አለ፣ እንዳትሸወዱ። የመጀመሪያው 1196 ሲሲ ሲሆን ሁለተኛው ደግሞ 1197 ሲሲ ነው። ሶስተኛውና ትልቁ ደግሞ 1298 ሲሲ አቅም ያለው ሱዙኪ ኢኮ ነው። ትራንስሚሽኑ 5 ስፒድ ማኑዋል የምትባል መኪና ስትሆን ዊል ቤዟ 2350 ሚሜ ነው። ርዝመቷ 3675 ሚሜ ሲሆን ዊድዟ ማለትም ስፋቷ ደግሞ 1475 ሚሜ ነው። ቁመቷ 1800 ሚሜ ሲሆን ቁመቱ እንደየትሪም ሌብሉ በኢኮ እና በተለያዩ በቨርሳ ሞዴሎች የተለያየ ቁመት አላት። ክብደቷም እንደዛው እንደየትሪም ሌብሉ የተለያየ ክብደት እንዳላት ይነገራል። በዋናነት ግን ዘሊስት የሚባለው 908 እስከ 935 ኪሎ ግራም ትመዝናለች። ሁሉም ሰው ከዚህች መኪና የሚያደንቀው ነገር ደግሞ የፊውል አጠቃቀሟ ወይም የነዳጅ አጠቃቀሟ ነው። ይህች መኪና እንዳጫጫኑ እንደጫናችሁበት ነገር እንደ ተሳፋሪ ብዛት የፊውል ኮንሰፕሽኑ የተለያየ ቢሆንም ግን በአጠቃላይ እስከ 26.78 ኪሎ ሜትር በ1 ሊትር መጓዝ ትችላለች።
ሌላኛው እንደየትሪም ሌብሉ ቢለያይም ኤርባጉ በድራይቨር በፓሴንጀር እና በሳይድ አላት። ኤቢኤስ እንዲሁ የተገጠመላት መኪና ናት። ይህችን መኪና ምናልባት አስተውላችሁ ከሆነ ለራይድ አገልግሎትም የሚጠቀሙባት አሉ። በዚህ ደረጃ ብዙ ሰው በመጫን አቅምም ስላላት ፊውል ኮንሰፕሽኗም ጥሩ ስለሆነ ለራይድ ብትጠቀሙባት መኪናዋ ከርክሰቷ አንጻር የራይድ አገልግሎት ደግሞ የሚመረት ካለመሆኑ ጋር ተያይዞ ብትጠቀሙባት በጣም ደስ ይለኛል። ይህች መኪና ድራይቭ ታይፓ ሬር ዊል ድራይቭ የምትባል ሲሆን 935 ኪሎ ግራም ትመዝናለች። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ስለዚህች መኪና ዋጋ የምነግራችሁ ሰዓት ደርሷል። ይህች መኪና በተለያየ አማራጭ አለት። ባገለገለው በጣም በብዛት ታገኛላችሁ ከሚሊዮን በታች እንዲሁም ደግሞ በመለስተኛ ደረጃ ታገኛላችሁ። ነገር ግን በአዲሱ ምን ያህል ልታገኙት እንደምትችሉና በአጠቃላይ አዲሱን በጣም በርካሽ ዋጋ የምታገኙበትን አማራጭ ልንገራችሁ። የመጀመሪያው አማራጭ ከ600,000 እስከ 700,000 ብር ከፍላችሁ እስከ 1.5 ሚሊዮን የሚጠጋውን ደግሞ በባንክ መክፈል ነው። በተለያዩ የመሸጫ ቦታዎች ላይ እንደዚህ ያሉ አማራጮች በስፋት ይገኛሉ። ስለዚህ እነዚህን ነገሮች መገንዘብ በጣም ጥሩ ነው። አብዛኛው ሰው 600,000 እና 700,000 ከፍሎ ቀሪውን 1,500,000 እና 1,400,000 የሚጠጋውን ገንዘብ ቀሪውን በባንክ በመክፈል እነዚህን መኪኖች ማግኘት ትችላላችሁ። በተለይም በአዋጭ እነዚህን መኪኖች መግዛት ብትችሉ በጣም ለናንተ ጥሩ ነው። ከነዳጅ ውድነትም ጋር ተያይዞ በጣም ነዳጅ ቆጣቢ ስለሆነች መኪናዋ ጥሩ ታተርፉባታላችሁ ብዬ አስባለሁ። በአዋጭ ስትገዙ ደግሞ ያላችሁ ገንዘብ ስለሚታይ ምናልባት እስከ 600 እና 700,000 ብር በእጃችሁ ካላችሁ እቺኑ መኪና አዲሱን ገዝታችሁ መጠቀም ትችላላችሁ። ቀሪውን ሂሳብ በረጅም ጊዜ ስለምትከፍሉ ከአዋጭ ጋር በተያያዘ ያንን የመክፈል እድል ይኖራቸዋል። ሌላው የምነግራችሁ በአዲስ እቺን መኪና ካልገዛው የምትሉ ሰዎች ካላችሁ ደግሞ ከ1,800,000 ብር እስከ 1,850,000 ብር በተጠጋ ገንዘብ አዲሱን ታገኛላችሁ። ውሸት አይደለም። BYD ዛሬም የዋጋ ቅናሽ አደረገ እየተባለ ነው። ቅናሹን ያደረገው እንደ ቀድሞ ቀጥታ ሳይሆን በተጭበረበረና በተዘዋዋሪ መልኩ ነው። ይህንን ቪዲዮ ሙሉን ከተመለከታችሁ እንዴት አድርጎ ዋጋ እንደቀነሰ ትገነዘባላችሁ። ይህንን ሳትመለከቱ BYD ሴጎልን ለመግዛት ከሞከራችሁ ግን እኔ ከደሙ ንጹህ ነኝ። ሰላም እንደምን አላችሁ? የተከበራችሁ የቻናሌ ቤተሰቦች እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው መጠየቃችሁ። BYD ሴግል እንዴት ዋጋ ቀነሰ? ያለፈው ወር አልበቃ ብሎ ትሉኛላችሁ። እውነት ነው፣ ያለፈው ወር አልበቃ ብሎ አሁንም BYD ሴግል የዋጋ ቅናሽ አድርጓል። ያልተፈለገ አወሳሰድ። ይህም ማለት በፍሪደም በቪታሊቲ እና ፍላይንግ የሚባሉ ትሪም ሌብሎች እንዳሉና $7,800 የገባው የትኛው ትሪም ሌብል እንደሆነ አለማወቅ አለ። በዚህ ላይ ቪታሊቲ የሚባለው ነው ከፍተኛ የዋጋ ቅናሽ የተደረገበት ከነበረበት ወደ $7,800 ገብቷል።